አንዳንዱ ሰው የተለያየ የህይወት ምዕራፎችን ይጓዛል። በህይወት ምዕራፍ ጉዞ ውስጥ ደግሞ ፈተናዎች አሉ። የትምህርት ዓለም ፈተና አለ። በህይወታችን ውስጥ ከሚያጋጥሙ ፈተናዎች ውስጥ አንዱ ነው የትምህርት ዓለም ፈተና። ወላይታ ሊቃ ትምህርት ቤት ደግሞ ተማሪዎችን በማፍራት የሚታወቅ ትምህርት ቤት ነው። በርካታ ተማሪዎችን በማፍራት ለኢትዮጵያ ለሀገራችን አበርክቷል ማለት ነው። አሁን ያለንበት ቦታም ደግሞ ወላይታ ሊቃ ትምህርት ቤት ነው። ወላይታ ሊቃ ትምህርት ቤት ላይ ዘንድሮ 12ኛ ክፍል ፈተና የሚፈተኑ ተማሪዎች አሉ። የዘንድሮ 12ኛ ክፍል ፈተና ከሚፈተኑ ተማሪዎች መካከል ተማሪ ጸደኒያ አለማየሁ አጠገቤ ትገኛለች። ከሷ ጋር ደግሞ ጥቂት ቆይታ ይኖረኛል። እንዴት ነሽ? እንዴት ነው ዝግጅታችሁ? ምን ይመስላል? ግቢያችሁም ጥሩ አየር ያለው ይመስላል። እስቲ እንዴት የተዘጋጃችሁ ነው? ፈጣሪ በረዳን መጠን የተቻለንን ያረጋግን እንገኛለን። ከመስከረም ጀምሮ ያው እስካሁን ድረስ ጥያቄዎችንም እየሰራን ፖርሽኖችንም ከበር ያረጋግን አንድ ላይም ደግሞ ያው ትምህርት ቤታችን ቦርዲንግ እስከሆነ ድረስ ከተለያየ ቦታ ልጆች ይመጣሉ። አንድ ላይም ደግሞ ሆነን ጥያቄዎችን እየሰራንና እርስ በርስ እየተባበርን ነበር። ጀግዜር በረዳን መጠን ጥሩ ተዘጋጅተናል። እስቲ ውጤቱን አብረን እንመለከተዋለን። ተማሪ ቴዎድሮስ ጉጃ ከወላይታ ሊቃ ተማሪዎች አንዱ ሲሆን የ12 ዓመት ጥረትና ልፋቱን ወደ ተሻለ ውጤት ለመቀየር መጽሐፉን ይዞ የዘወትር ተግባሩ የሆነውን ንባብ ሲያጧጡፍ አግኝተናል። ፈተናው በበየነ መረብ ለመሰጠት መወሰኑን ተከትሎ ከኮምፒውተር ጋር ቅርርቦሽን በመፍጠር ልምምድ እያደረገ መክረሙን ነው ተማሪ ቴዎድሮስ የሚናገረው። ሞክ ኤግዛሞች ተልከዋል። እነርሱም በየጊዜው እየገባን እንዴት ስፒድ አፍ አድርገን መሄድ እንችላለን፣ እንዴት ደግሞ ትንሽ የሚከብዱን ጥያቄዎችን ፍላግ አድርገን ተመልሰን ማየት እንችላለን የሚለውን አሁን ከሞኩ ከተሰጠበት ጊዜ ጀምሮ በየቀኑ እየገባን እያየን ከዛ አንዳንድ ጥያቄዎችን እየሰራን እንደዛ እያደረግን ነበር የመጣ ነው። ተማሪዎቹ የአካዳሚክ ፈተናውን መሻገር አንድ ነገር ሆኖ በህይወታችን የሚገጥሙ ፈተናዎችን ለመሻገር ግን ሁሉ ጊዜ ከፈተናዎች ጋር ራስን ማለማመድ አልበገርነትና ጥንካሬ እጅግ አስፈላጊ እንደሆነ እናምናለን ይላሉ። ፈተናው እንደሚያልፍ እንደመረዳት ትልቅ ረፍት የለም። ኤዘር አካዳሚክስም ሆነ ሌላ የህይወት መንገድ ላይ የሚያጋጥሙ ፈተናዎች ሊኖሩ ይችላሉ። አሉ ፈተናዎች እንደሚያልፉ መረዳት ደግሞ በፈተናዎች መንገድ ድል ይሰጠናል ማለት ነው። የሰው ልጆች ተስፈኛ ሲሆን ነው ብዙ መኖር የሚችለው ማለት ነው። ለዚህ ተስፋ ማድረግ፣ በውድቀቶችን መማር፣ ከውድቀቶች ተነስቶ ደግሞ እንደገናም ተስፋ ማድረግ፣ መልፋት፣ መውደቅ መነሳት በህይወት ላይ ትልቅ ነገር ያስተምራልና ህይወት ፈተናዎች አሉ። አሉ። እነሱን ደግሞ ሶልቭ ለማድረግ ራሳችንን ከስነ ልቦና ጀምሮ ማሳደግ አለብን። በወላይታ ሶዶ ዩኒቨርሲቲ ስነ ልቦና ትምህርት ክፍል መምህር የሆኑት ጸጋዬ ካሳ ተማሪዎች በፈተና ወቅት የሚያጋጥሙ ፍርሃትና የተለያዩ የስነ ልቦና ጫናዎችን ለመቋቋም በቂ የሆነ በራስ መተማመን ሊኖራቸው ይገባል ባይ ናቸው። እጅግ በጣም ከአቅም በላይ የሆነ ማለት እኔ ሁሉን ነገር እችላለሁ ምንም ችግር የለውም ማለትም እጅግ በጣም ሀይ የሆነ እንትንም ከባድ ነው። እንደገና ደግሞ እኔ ምንም አልችልም ብሎ ተስፋ መቁረጥም ጥሩ አይደለም። ሚዲየም የሆነ እንትን ያስፈልጋል። በቃ ለነገሩ ትኩረት መስጠት ማለት ነው። እነዚህ ሰዎች ብዙ ላይ ጎዱ ይችላሉ። እንደገና ደግሞ ብዙ ያልተዘጋጁ ሰዎች ሊጎዱ ይችላሉ። አንዱ ነገር ለምሳሌ ሜንታል ሬዲነሱ የሆነ ከየት አግኝቼ ነው ምሰራው ብሎ ስለሚመጣ ፈተናው የሚሰራበት ኮፒ የሚያደርግበት ሁሉ ነገር እንትን ሲል አንደኛ ለራስ ያለው ግምት ግራ ይገባዋል። እንደገና ደግሞ ሊሰርቅ ወዲያ ሲል ምን ሊሆን ይችላል ልያዝ ይችላል የሚል ስጋት ራሱ ሌላ ስትረስ ይፈጥራል ማለት ነው። እነዚህ ነገሮች ሁሉ ስለሚመጡ በተቻለ መጠን ማንም ተማሪ በራሳቸው ኮንፊደንስ የሆነች ነገር ሞክራለሁ የሆነ ነገር አቃለው ብሎ መምጣት አለበት። መምህር ጸጋዬ ያክለውም ተማሪዎች በፈተና ጊዜ ከፍተኛ የስነ ልቦና ጉዳት ከሚያስከትሉ የመረባበሽ ስሜትን ከሚፈጥሩ እንዲሁም በራስ መተማመንን አደጋ ላይ ከሚጥሉ ጉዳዮች ራሳቸውን መጠበቅ እንዳለባቸው መክረዋል። አንዱ ነገር ምንድነው ፈተና ላይ ለምሳሌ ልክ ሊገቡ በር ላይ ሆኖ አንዱ ከአንዱ ጋር ስለ ፈተና አንስተው ጥያቄ ምናምን ኮሙኒኬት ባያደርጉ ጥሩ ነው። ይሄ ስለ ልቦናቸውን ይረብሻል። ለምሳሌ በደንብ አጥንቶ የተዘጋጀ ልጅ የሆነ ጥያቄ ይጠይቃል። ጓደኛው በተከታታይ 1-3 ጥያቄ ምናምን ሲጠይቀው ግራ ይገባውና አላነበብኩም እንዴ ብሎ ግራ ሊገባው ይችላል። አንዳንዴ ሊረበሽ ይችላል። ይሄ ምንድነው ያለውን ነገር ሁሉ ሊያሳጣው ይችላል። ተማሪዎች ጤናማ አመጋገብ ስርዓትን በመከተልና በቂ እንቅልፍ በመተኛት የአእምሮ ረፍት ማድረግ እንዳለባቸው የሚናገሩት ጸጋዬ ፈተናውን በስኬት ለማጠናቀቅ
መርጠው መስማትና መብላት የአካልና አእምሮ ጤንነት ለመጠበቅ ወሳኝ መሆኑን ይገልጻሉ። በዚህ ፈተና ወቅት ግን መደረግ ያለበት ምንድነው? ይሄ ከስክሪን ከስልኮች ምናምን ራሳቸውን ቢያርቁ ከዛ በኋላ ጥሩ እንቅልፍ ቢያንቀላፉ ትልቅ ዝግጅት ይዞ ቅድም እንዳልኩ እኛ ተራ ምንላቸው ነገሮች ሊያስቀሩን ከሆነ ነገር ህመም ሊያጋጥም ለምሳሌ ከፈተና ሊያስቀር ይችላል አይደል እንዴ? እንደዚህ ከሚሆን ያልተለመዱ ነገሮችን አለመብላት፣ ሌላው ደግሞ ጥሩ ኢነርጂ የሚሰጡ ምግቦችን መመገብ። ተማሪዎች በፈተና ወቅትም ለሚያጋጥሙ ለተለያዩ ተግዳሮቶች፣ ችግሮች፣ ፍርሃት ሳይበገሩ በእነዚህ ጉዳዮች የተሻለ ስነ ልቦና በመገንባት የተሻለ ውጤት ለማምጣት መትጋት ይጠበቅባቸዋል።